እኔ እኮ አንዳንድ ሴቶች ይገርሙኛል። ካርዲቢ ታውቋታላችሁ መሰስ ታዋቂቷ ራፐር ከባሏ ጋር ትፋታላለች። ለምን እየማገጥ አስቸገረኝ ሴት ጋር እየተልከሰከሰ አስቸገረኝ ብላ ትፋታውና ቀጥታ ተፋታ ብራዘር እዚህ ጋር ያለውን ጀለስ ጠብሳ ታረግዛለች። ቀጥታ ታረግዛለች። እና ምን ችግር አለው እያላችሁ ይሆናል። እዚህ ጋር የምታዩት ጀለሳችን ማለት ነው 4 ሴቶች አስረግዟል ከሷ እኩል ማለት ነው። 2ቱ ያስረገዛቸው ወልደዋል። ባለፈው የቀሩት ካርዲቢና አንዷ ናት አልወለዱም፣ እየጠበቀች ነው ሰው አሚን ላይ ኦፍሴት ይማግጥባል ነበር በርግጥ የድሮ ባሏ ግን ቢያንስ እሱ ማግጦ ቤቱ ይመለስ። ጀለስ እዚህ ጋር ይሄ አስረግዞ ነው የሚመለሰው። በአንድ ዓመት ውስጥ 4 ልጅ ሊወልድ ነው ጀለስ ከተለያዩ ሴቶች። አንደኛዋ ካርዲቢ ማርነቅ አለብኝ ጀለስን ሳናደንቅ አናልፍ። ጀለስ ማን ነው እያላችሁ ከሆነ የኤንኤፍኤል ተጫዋች ሲሆን ስለሱ ማወቅ ያለባችሁ ብቸኛው ነገር የ$60 ሚሊዮን ኮንትራት ፈርሟል። እሱን ኮንትራት እየበላ ነው። ከዛ በኋላ ይፈርማል ድጋሚ። ስለዚህ ሀብታም ነው፣ መልከኛ ነው፣ አትሌት ነው። አሏሽም አፕግሬድ ነው ከድሮ ባሉ አንፃር። ያው ሌሎች ሴቶች እየዞረ ቢያስረግዝም አፕግሬድ ነው፣ ተመችቶናል። ብቻ ጀለስ ግን ይከብዳል። እንደዚህ እንዴት ነው ካርዲቢ እንግዲህ ከልጄ ጋር ያወራን እናቴ ከባለቤቴ እናት ጋር በስልክ እናወራለን። እዚህ ማለት ነው ኢትዮጵያ ነው ያሉት እሳቸው እና እኔ ያው የአንተ እናትስ ምናምን አለኝ። እኔ እናት ሞታለች። ኦ ሶሪ። አባትስ? አባቴ ሞቷል። ኦ ሶሪ ምናምን አለኝ። ለምንድን ነው የሞቱት? አይ በቃ ታሞ ነው የሞቱት አልኩት። ዋው። ከዛ ለምንድን ነው ሰው የሚሞተው አለኝ። ሞት እንዴት ነው ለምንድን ነው የሚሞተው ሰው አለኝ። ከዛ እኔ ላስረዳው ሞከርኩና መጀመሪያ አዳምና ሔዋን ኢቫ ነው የምትባለው እዚህ ሔዋን ኢቫ እግዚአብሔር ከፈጠራቸው በኋላ ሁሉም ፈቀደላቸው። ይሄን ፍሬ እንዳይበሉ ከለከላቸው። ይሄን ከበላችሁ ትሞታላችሁ ብሏቸዋል አለና አልኩና ነገርኩት። ኦኬ። ከዛ እሷ በሰይጣን ተመርታ ፍሬውን በላችሁ። የዛን ጊዜ ሞቱ። እኔ ሻልሻለሁ